ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ እላለሁ። በትናንትናው ዕለት ሶማሌላንድ ከእስራኤል መንግስት ሙሉ የሀገርነት ዕውቅና ካገኘች በኋላ በመላው ሀገሪቱ ከፍተኛ የደስታ ስሜት ተፈጥሯል። በሌላ በኩል የእስራኤልን እርምጃ ተከትሎ በርካታ አገራት እርምጃውን እየተቃወሙት ይገኛሉ። እንዲያም ሆኖ ግን እስራኤል ለሶማሌላንድ ሪፐብሊክ እንደ ሉዓላዊ ሀገር ዕውቅና የሰጠች የመጀመሪያዋ ሀገር ሆናለች። ይህ የሶማሌላንድ የሉዓላዊነት ዕውቅና በብልሃት ካልታየ ለኢትዮጵያ ልማትም ጥፋትም ሊያመጣ ይችላል ተብሏል። ሐሙስ ታኅሳስ 17 ቀን 2018 ዓ.ም በተፈረመው በዚህ ታሪካዊ የዕውቅና ስምምነት ላይ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የውጭ ጉዳይ ሚኒስትር ጌዲዮን ሳር እንዲሁም የሶማሌላንድ ፕሬዝዳንት አብድራህማን መሐመድ አብዱላሂ ፍርማቸውን አኑረዋል። የሱኒ ሙስሊም ተከታዮች ሀገር የሆነችው ሶማሌላንድ እንደ አውሮፓውያኑ አቆጣጠር በ1960 ከሶማሊያ ጋር ውህደት ከመፍጠሯ በፊት ለ5 ቀናት ብቻ ነፃ ሀገር ሆና ቆይታ ነበር። በወቅቱ እስራኤልን ጨምሮ 34 ሀገራት ዕውቅና ሰጥቷት ነበር። አሁን ደግሞ ጠቅላይ ሚኒስትር ኔታንያሁ ከሶማሌላንድ ፕሬዝዳንት ጋር በስልክ ባደረጉት ቆይታ ግንኙነቱን መሰረታዊና ታሪካዊ ሲሉ ገልጾታል። ኔታንያሁ አክሎም ከእናንተ ጋር በኢኮኖሚ በግብርናና በማህበራዊ ልማት ዘርፎች በጋራ ለመስራት ፍላጎት አለን ብለዋል። የሶማሌላንድ ፕሬዝዳንት እስራኤልን በይፋ እንደሚጎበኙም ጥሪ አቅርበዋል። በተጨማሪም መግለጫው እንደሚያሳየው ሶማሌላንድ የአብርሃም ስምምነትን ለመቀላቀል ያላትን ፍላጎት ለአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደሚያሳውቁ ቃል ገብተዋል። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር በኤክስ ገጻቸው ላይ እንደገለጹት በቅርቡ በሁለቱም ሀገራት ኤምባሲዎች የሚከፍቱ ሲሆን አምባሳደሮችም ይሾማሉ ብለዋል። ጠቅላይ ሚኒስትር ኔታንያሁ ለዚህ ግንኙነት መሳካት አስተዋጽኦ ያደረጉትን የሞሳድ ዳይሬክተር ዴቭ ባርኔንና የውጭ ጉዳይ ሚኒስትሩን አመስግነዋል። ይህ በእንዲህ እንዳለ ባለፈው ነሐሴ ወር ሶማሌላንድ ከጋዛ የሚፈናቀሉ ፍልስጤማውያንን ለማስፈር ከእስራኤል ጋር ንግግር ከጀመሩ ሀገራት መካከል አንዷ መሆኗን የሚጠቁሙ ዘገባዎች መውጣታቸው ይታወሳል። ከዋናው የሶማሊያ ክፍል በስተሰሜን የምትገኘው ሶማሌላንድ በኤደን ባህረ ሰላጤ ላይ የምትገኝ ከፊል በረሃማ የሆነች አካባቢ ናት። ሶማሌላንድ በስተሰሜን ከጅቡቲ፣ በስተምዕራብ ደግሞ ከኢትዮጵያ እንዲሁም በስተ ደቡብ ምስራቅ በኩል ደግሞ ከሶማሊያዋ ፑንትላንድ ግዛት ጋር ትዋሰናለች። ሶማሌላንድ ከፑንትላንድ ጋር በሚያዋስናት ሰፊ ግዛት ምክንያት የይገባኛል ውዝግብ ውስጥ ስትሆን አልፎ አልፎ ግጭቶች ሲያጋጥሙ ቆይተዋል። የሶማሊያ ወታደራዊ መሪ የነበሩት ዚያድ ባሬ በአውሮፓውያኑ 1991 ከስልጣን ከተወገዱ በኋላ ነፃ አገር መሆኗን አውጃለች። ሶማሌላንድ የነፃ አገርነት ፍላጎቷን ይፋ ያደረገችው በሲያድ ባሬ የመሪነት ዘመን ነፃነታቸውን ለማግኘት ሽምቅ ውጊያ ሲያካሂዱ የነበሩ ታጣቂዎች የረጅም ዓመታት የትጥቅ ትግል ካደረጉ በኋላ ነው። በዚህ የሶማሊያ የእርስ በርስ ግጭት በሺዎች የሚቆጠሩ ሰዎች ሲገደሉ፣ ከተሞችም ሙሉ በሙሉ ወድመዋል። ምንም እንኳ ከየትኛውም የዓለም አገር ዕውቅና ባታገኝም ሶማሌላንድ የራሷ የፖለቲካ ሥርዓት፣ የመንግሥት ተቋማት፣ ወታደራዊና የፖሊስ ኃይል እንዲሁም የራሷ መገበያያ ገንዘብ አላት። ከዚህ ቀደም በታሪኳ ዘለግ ላለ ጊዜ በብሪታንያ የሞግዚት አስተዳደር ስር የነበረችው ሶማሌላንድ ባለፉት 3 አስርተ ዓመታት በሶማሊያ የሚካሄደውን ጦርነትና ግጭት ሁሉ ማምለጥ ችላለች። ዋና ከተማዋ ሃርጌሳ የቆዳ ስፋት 177,000 ስኩዌር ኪሎ ሜትር፣ የህዝብ ብዛት 5.7 ሚሊዮን፣ ቋንቋ ሶማልኛ፣ አረብኛና እንግሊዘኛ ሲሆን የህዝቦቿ አማካይ የዕድሜ ጣሪያ 50 ዓመት ነው። ሶማሌላንድን የግዛቷ አካል አድርጋ የምትቆጥረው ሶማሊያ የትኛውም አገር ዕውቅና እንዳይሰጥ ስትከለክል ብትቆይም ነገር ግን የእስራኤሉ ጠቅላይ ሚኒስትርና የሶማሌላንድ ሪፐብሊክ ፕሬዝዳንት የጋራ ስምምነት ተፈራርመዋል። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር አርብ ዕለት እንዳስታወቁት እስራኤልና ሶማሌላንድ ሙሉ ዲፕሎማሲያዊ ግንኙነት መጀመር የሚያስችላቸውን ስምምነት ተፈራርመዋል ብሏል።
ይህ ስምምነት የአምባሳደሮች ሹመትን ጨምሮ በሁለቱም ሀገራት ኤምባሲዎች ለመክፈት የሚያስችል ነው ተብሏል። ኔታንያሁ የሶማሌላንድ ፕሬዝዳንትን አብዱራህማን መሐመድ አብዱላይን እንኳን ደስ አሎት ያሉ ሲሆን ሰላምና መረጋጋት ለማምጣት ያላቸውን ቁርጠኝነትና የሚሰጡትን አመራር አድንቀዋል። ሶማሌላንድ በበኩሉ ይህ ዕውቅና ሶማሌላንድ ለረጅም ጊዜ ዓለም አቀፍ ተቀባይነት ለማግኘት ስታደርግ የነበረው ረጅም ጉዞን የሚያመላክት ሲሆን ይህም ታሪካዊ፣ ሕጋዊና የሞራል አገርነት ይገባኛል ጥያቄን ያረጋግጣል ብለዋል። የፕሬዝደንቱ ጽሕፈት ቤት መግለጫ ሶማሌላንድ ከእስራኤል ያገኘችው የአገርነት ዕውቅና በአፍሪካ ቀንድ የተረጋጋች ዲሞክራሲያዊና ኃላፊነት የሚሰማት ሀገር መሆኗን ያሳያል ብሏል። እስራኤል ለሶማሌላንድ የሰጠችውን ዕውቅና ተከትሎ ሌሎችም ተመሳሳይ እርምጃ እንደሚወስዱ በር ሊከፍት ይችላልም ተብሏል። ፕሬዝዳንት ትራምፕ ወደ ስልጣን ከመጡ በኋላ በአሜሪካ ባለስልጣናት በኩል ለሶማሌላንድ ዕውቅና የመስጠት ጉዳይ በተደጋጋሚ ሲነሳ ቆይቷል። ይህንን የእስራኤልን እርምጃ በዛሬው ዕለት ሶማሊያ ባወጣችው መግለጫ ተቃውማለች። እስራኤል ለሶማሌላንድ የሰጠችውን የነጻና ሉዓላዊ አገርነት ዕውቅና ሕጋዊ ያልሆነና የሶማሊያን ሉዓላዊነት የሚጻረር ነው ስትል በጽኑ አውግዛለች። የሶማሊያ ባለስልጣናት በሰጡት ይፋዊ ምላሽ የእስራኤል እርምጃ በአፍሪካ ቀንድና በቀይ ባህር አካባቢ አለመረጋጋትን የሚፈጥርና የጸጥታ ችግርን የሚያባብስ እንደሆነ በመግለጽ ሽብርተኝነትን ለመዋጋትና ሰላምን ለማስጠበቅ የሚደረጉ አህጉራዊና ዓለም አቀፋዊ ጥረቶችንም ሊያዳክም እንደሚችል አስጠንቅቀዋል። የአፍሪካ ሕብረት ኮሚሽን ሊቀመንበር በበኩላቸው ለሶማሌላንድ የሚሰጥ ማንኛውም ዕውቅና ውድቅ በማድረግ የአፍሪካ ሕብረት ለሶማሊያ አንድነት፣ ሉዓላዊነትና የግዛት አንድነት ያለውን የማያወላውል ቁርጠኝነት አረጋግጠዋል። የአፍሪካ ሕብረት ኮሚሽን ሊቀመንበር የጅቡቲው መሐመድ አሊ ዮሱፍ ሲሆኑ የእስራኤልን እርምጃ አውግዘዋል። በሌላ በኩል ግብፅ፣ ጅቡቲና ቱርክ በጋራ በመሆን የሶማሊላንድን ዕውቅና ተቃውመዋል። ኢትዮጵያን እንደ ጦስ ዶሮ የምትዞረው ግብፅ የእስራኤል ወደ ቀጠናው መምጣት ትልቅ ዱብዳ ሆኖባታል። ኢትዮጵያና እስራኤል ካላቸው ወዳጅነት የተነሳ በቀጠናው ሌላ ጥምረት ይፈጥራሉ በሚል ግብፅ ከፍተኛ ስጋት ገብቷታል። ኤርትራም ከአሰብ ወደብ ጋር ተያይዞ ከኢትዮጵያ ጋር የገባችው ሰጣ ገባ አሁን ሌላ መልክ ሊኖረው ይችላል ተብሏል። ኢትዮጵያ በሶማሌላንድ በኩል ወደ ቀይ ባህር የመውጣት ዕድል ሲኖራት በኢትዮጵያ ላይ ጫና ለመፍጠር ሲዶልቱ የነበሩት ግብፅና ኤርትራ ያልጠበቁት ነገር ሆኖባቸዋል። ወትሮውኑ በአፍሪካ ቀንድ ላይ ያለው ውጥረት በፍጥነት የሚለዋወጥና የሃያላን አገራትን ትኩረት በመሳብ የሚታወቅ ሲሆን አሁን ደግሞ ሌላኛዋ የመካከለኛው ምስራቅ ሃያል አገር እስራኤል ወደ ቀጠናው መሰየም በአፍሪካ ቀንድ ላይ ትልቅ የኃይል ሚዛን ማዛባትን ሊያስከትል ይችላልም እየተባለ ይገኛል።